ሰላም ጤና ይስጥልኝ የአፍሪ ኒውስ ቤተሰቦች በያላችሁበት ሰላምና ጤና ለእናንተ ይሁን። ወቅታዊ መረጃዎችን፣ ትኩስ ዜናዎችንና ያልተሰሙ እውነታዎችን ይዘንላችሁ ቀርበናል። የዛሬው ነጋሪታችን ደግሞ የሚከተሉትን ዋና ዋና ጉዳዮች ይዞላችሁ መጥቷል። በቅድሚያ ርዕሰ ዜና፣ በአብን አመራሮች መካከል ያልተጠበቀ የተቃረነ አቋም እየታየ ነው። ሊቀመንበሩ አቶ በለጠ ሞላ ትልቅ ጥፋት ነው ሲሉ ጥብቅ ማስጠንቀቂያ በሰጡበት በዚሁ ሰዓት የፓርቲው ከፍተኛ አመራሮች ግን ለክልሉ ፕሬዝዳንት አረጋ ከበደ ያላቸውን አጋርነት በይፋ ገልጸዋል። በሌላ በኩል ደግሞ ለ35 ቀናት ሲካሄድ በቆየው የሀገራዊ ምክክር ጉባኤ የመጨረሻ ሰነድ ሊጸድቅ ጥቂት ሲቀረው በአዲስ አበባ ጉዳይ አዲስ ፍጥጫ ነግሷል። በአማራ ክልል አመራርና ህዝብ መካከል መከፋፈል ለመፍጠርና የውስጥ አንድነትን ለማላላት የሚደረጉ የሴራና የሐሰተኛ ፕሮፓጋንዳ ሙከራዎች ፍጹም ሊሳኩ እንደማይችሉ የክልሉ መንግስት ገለጸ። ታሪክ እንደሚያስተምረው በቀደሙት ወቅቶች አመራሩን እርስ በርሱ እንዳይተማመን ለማድረግ ከህዝቡ ለማራቅና እኩይ ፍላጎቶችን ለማስፈጸም በርካታ የመከፋፈል ስልቶች ሲተገበሩ መቆየታቸውን የወሰው መግለጫው ህዝብንና አመራርን ለመለያየት የሚደረግ ማንኛውም ሙከራ ውድቅ መሆኑን ያለፈው ታሪክ በግልጽ ያሳየ ትልቅ ትምህርት ነው ብሏል። ዛሬም የትናንቱን የተከፋፋይነት ስልት በመድገም ከእውነት የራቀ መረጃና የሐሰት ወሬ በመንዛት የህዝቡንና የክልሉን አመራር አንድነት ለማላላት የሚደረጉ ጥረቶች የተለየ ውጤት እንደማያመጡ ተጠቅሷል። የቀድሞ የመከፋፈል ስልቶችን በመጠቀም የክልሉን አመራር አንድነት ማፍረስ ይቻላል ብሎ ማሰብ የፖለቲካ እውነታን ያላገናዘበ ስሌት እንደሆነም ተመልሷል። የአማራ ክልል አመራር ከትናንት ውድቀቶችና ስህተቶች የተማረ የታሪክን ትምህርት በአግባቡ የተቀበለና ለሴራ የማይበረከክ መሆኑ ተስምሮበታል። አመራሩ በእውነት በህዝብ አመኔታና በጋራ ዓላማ ላይ የተመሰረተ ጠንካራ አንድነት ያለው በመሆኑ ለህዝቡ ሰላም፣ ልማትና ብልጽግና መረጋገጥ በትጋት መስራቱን ይቀጥላል። የአብን ውስጣዊ ውጥረትና የሀገራዊ ምክክር ጉባኤው አዲስ ፍጥጫ። የአማራ ብሔራዊ ንቅናቄ አብን ሊቀመንበር አቶ በለጠ ሞላ በይፋዊ የፌስቡክ ገጻቸው ስህተት እንዳትሰሩ፣ ይህ ትልቅ ጥፋት ነው ሲሉ በስም ያልጠቀሷቸውን አካላት ባስጠነቁበት ወቅት የፓርቲው ከፍተኛ አመራሮች በበኩላቸው ለክልሉ ፕሬዝዳንት አረጋ ከበደ ያላቸውን ድጋፍ በይፋ ገልጸዋል። የአብን አመራር አቶ ዩሱፍ ኢብራሂም መሪነት የሚገለጸው በችግር ጊዜ ነው በማለት የፕሬዝዳንቱን ምስል አጋርተው በእርስዎ እንኮራለን ሲሉ፣ አቶ ጣሂር መሐመድ ደግሞ መልእክቱን በማጋራት ከእርስዎ ጋር ነን ብለዋል። በሌላ በኩል በአብንና በኢትዮጵያ ሀገራዊ ምክክር ኮሚሽን መካከል ያለው ፍጥጫ ይበልጥ ተካሯል። አብን ባወጣው መግለጫ የምክክር ጉባኤው አካታች እንዳልሆነ፣ የአዲስ አበባ ህዝብ በበቂ ሁኔታ ለመወከሉንና ሁለት ኮሚሽነሮች በከተሞች አጀንዳ ላይ ያልተገባ ጣልቃ ገብነት ፈጽመዋል ሲል ከሷል። ኮሚሽኑ ክሱን ሙሉ በሙሉ ውድቅ በማድረግ ሂደቱ ገለልተኛና አብንን ጨምሮ ሁሉንም ያካተተ መሆኑን ቢገልጽም አብን በሰጠው የተመልሶ ምላሽ ኮሚሽኑ ስህተቱን ለመሸፈን የፕሮፓጋንዳ ዘመቻ ከፍቷል ሲል ወንጅሏል። ሆኖም ኮሚሽኑ ጥፋተኞችን ከኃላፊነት ማንሳት መጀመሩ የሚበረታታ ነው ሲል አብን አክሏል። ይህ በእንዲህ እንዳለ ለ35 ቀናት ሲካሄድ የቆየው የሀገራዊ ምክክር ጉባኤ የመጨረሻው ሰነድ ሊጸድቅ ጥቂት ሲቀረው በአዲስ አበባ ጉዳይ አዲስ ውጥረት ነግሷል። ከኦሮሚያ ተመካካሪዎች ዘንድ ቅሬታ በመነሳቱ የክልል ርዕሳነ መስተዳድሮችና ከንቲባዎች ወደ ጉባኤው እንዲጠሩ የተደረገ ሲሆን የአማራ ተሳታፊዎች በበኩላቸው በ500 ደረጃ ተስማምተን በጨረስነው አጀንዳ ላይ ወደ ኋላ እንመለስም በማለት ተቃውሟቸውን አሰምተዋል።